የበጠበጠው ክደት እስከዛሬ ድረስ ግን ስሩ አልነቀል ያለው ክደት የበቀለው አንድ የመጽሐፍ ቅዱስ ምዕራፍና ቁጥር አግባብ ባልሆነ መንገድ በመተርጎሙ ነው። መጽሐፍ ቅዱስ ቤተክርስቲያናዊ ነው እንጂ ግላዊ አይደለም። መጽሐፍ ቅዱስ እንደ ቤተክርስቲያን ነው እንጂ እንደ ግል ሐሳብ አይተረጎምም። አንድ ነገር የምትይዙት መጽሐፍ ቅዱስ ሳይኖር ቤተክርስቲያን ነበረች። ይሄን ታውቃላችሁ? መጽሐፍ ቅዱስ የቤተክርስቲያን ቃሏ ነው። ቤተክርስቲያን ግን የእግዚአብሔር አካሉ ናት። ክርስቶስ ደግሞ የቤተክርስቲያን ራሷ ነው። ክርስቶስ ቤተክርስቲያንን መስርቶ ነው የመሰረታት። ቤተክርስቲያን ናት መጽሐፍ ቅዱስን የጻፈችልን። ያሳያት፣ ያስተማራት፣ ያዳናት፣ ቀድሶ ቅዳሴውን ያሳያት፣ ቆርቦ ቁርባኑን ያሳያት፣ ጾሞ ጾሙን ያሳያት፣ ተክህኖ ክህነቱን ያሳያት፣ እግር አጥቦ ትሕትናውን ያሳያት፣ ባሕታዊ ሆኖ ብሕትውናውን ያሳያት፣ የሸዋ አክሊል ደፍቶ ምንኩስናውን ያሳያት፣ ሰርግ ባርኮ ተክሊሉን ያሳያት ቤተ ክርስቲያን ናት። ጉባኤ የቆመለት እውነተኛ ሃይማኖት ይህ ነው። ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 19 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። ሃይማኖት ጉባኤ የቆመለት እውነተኛ ሃይማኖት ይህ ነው። በሉ እስኪ ሁላችሁም ጉባኤ የቆመለት በሉ። እውነተኛ ሃይማኖት ይህ ነው በሉ። እንደገና ጉባኤ የቆመለት እውነተኛ ሃይማኖት ይህ ነው። ሶስተኛ ጉባኤ የቆመለት እውነተኛ ሃይማኖት ይህ ነው። አሁን እንደገና ሙሉውን አስብላችኋለሁ ማለት ነው። በግዕዝ ትሉታላችሁ። ዝውእቱ በሉ ሁላችሁም። ህሊና ቅዱስ ጉባኤያዊ ቤተክርስቲያናዊ ሐዋርያዊ። አሁን አንድ ጊዜ ደግሞ እናስደግማችኋለሁ። ዝውእቱ ህሊና ቅዱስ በሉት። ጉባኤያዊ በሉ እንጂ ቤተክርስቲያናዊ ሐዋርያዊ። ጉባኤ የቆመለት ቤተክርስቲያን የተቀበለችው ሐዋርያት ያስተማሩት እውነተኛ ሃይማኖት ይህ ነው በሚል ርዕስ ነው የምንማማረው። ዛቲ ይእቲ ሃይማኖት ቅድስት እንተሰርዕዋ ወወሰንዋ አበው በሀገረ ኒቅያ። አባቶቻችን በኒቅያ ሀገር የጻፏት የወሰኗት እውነተኛይቱ ሃይማኖት ይህች ናት ይላል። ቀጥሎ ደግሞ ዛሬ ይሄን የተናገሩት ይሄን ቃል የተናገሩት ሰለስቱ ምዕት ናቸው። ሰለስቱ ምዕት ማለት በመጽሐፍ ቋንቋ ትርፍ ትቶ ጎደሎ ሞልቶ መናገር ልማድ ስለሆነ ለምሳሌ በበጥሊሞስ ዘመነ መንግስት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ቀደም ብሎ 270 ዓመት ሲቀር የብሉይ ኪዳን መጻሕፍትን ወደ ከዕብራይስጥ ቋንቋ ወደ ጽር ቋንቋ ያስተረጎማቸው እርሱ ነው። የተረጎሙት ሰዎች 72 ናቸው። ግን ምን ይባላል? 70 ሊቃናት ይባላሉ። 70 ሊቃውንት ይባላሉ። ሁለቱ በዚህ ተጠቅለው ይጠራሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእመቤታችን ማኅፀን የኖረ 9 ወር ከ5 ቀን ነው። ነገር ግን ተጸውረ በከርሳ ተሳተ አውርሃ ይላል። 9 ወር በማኅፀኗ አደረ ይላል። 5ቱን ትቶ ማለት ነው። ስለዚህ በመጻሕፍት ባህል ሲጠሩ 70 ትርፉን ጥቂቱን ወደ ዋናው አስጠግቶ በዚያው አስጠግቶ ይጠራሉ። ከዚህ የተነሳ ሰለስቱ ምዕት ይባላሉ እንጂ ሰለስቱ ምዕት 10ቱ ወሰመንቱ ርቱዓነ ሃይማኖት፣ ሃይማኖታቸው የቀና 318ቱ ሊቃውንት ነው የሚባሉት። እነዚህ 318ቱ ሊቃውንት አሁን የምንማማርበትን የዛሬውን ርዕስ ተናግረውልናል። የምናገኘው ሃይማኖተ አበው በሚባለው መጽሐፋችን ነው ማለት ነው። እግዚአብሔር በዚህ ቀን ወዶና ፈቅዶ ስለሰበሰበን በድጋሚ ስሙ ይክበር ይመስገን። እነዚያ ከሰማይና ከምድር ከሰማይ ይልቅ የመጠቁ ከባህር ይልቅ አይምሯቸው የሚጠልቅ በምግባር በትሩፋት የደመቁ ቅዱሳን አባቶቻችን 318ቱ ሊቃውንት ሁሉ ቅዱስ አትናቴዎስ እንደነገረን
የዛፍ ስር ቆርጠው የሚመገቡ፣ የዛፍ ቅጠል ተመግበው የሚኖሩ፣ ሌሊቱን ሲጸልዩ የሚያድሩ ቅዱሳን ነበሩ። ሁሉም በትሩፋት የበዙ ናቸው። የጉባኤው ሊቀ መንበር የነበረው እለእስክንድሮስ ከሌሊቱ 6 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ድረስ ዓመት ሙሉ ሳይተኛ ይጸልያል። ዓመት ሙሉ ቀን ሲያስተምር፣ ለቤተ ክርስቲያን ሲፈርድ ሲተች፣ ካህናትን፣ ቤተ ክርስቲያንን፣ ምዕመናንን ሲያስተዳድር ይውላል። ፓትርያርክ ነው የሀገሪቱ። ሌሊት ደግሞ ከሌሊቱ 6 ሰዓት ጀምሮ እስከ ጠዋቱ ድረስ ሳይተኛ ያነጋል። ይሄ ሰው ነበረ የዛሬው የ318ቱ ሊቃውንት ጉባኤ አፈ ጉባኤ ሊቀ መንበር ሆኖ ጉባኤውን የመራው፣ አርዮስንም ተከራክሮ የረታው፣ ቤተክርስቲያንን የጠበቃት አባት እርሱ ነበረ እና ሰለስቱ ምዕት በተሰበሰቡበት 318 ቁጥር ሲኖራቸው ሊቃነ ጳጳሳቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው 319ኛ ሆኖ አብሯቸው ይውል ነበረ። እንደ አንድ ጳጳስ በመካከላቸው ጳጳስ መስሎ ይገኝ ነበር። እርሱ ራሱ ሀባሃለው ክሌቱ ወሰለስቱ ጉባኤን በስሜ አነ ሄሉ ማእከሌሆሙ፣ 2-3 ሰዎች በስሜ ቢተባበሩ እኔ በዚያ በመካከላቸው እገኛለሁ ብሎ የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ እንደነገረን እርሱ ራሱ በጉባኤው መካከል ተገኝቶ የመራው ጉባኤ ነበር። ጉባኤውም ጉባኤ ሰለስቱ ምዕት፣ ጉባኤ ኒቅያ፣ የመጀመሪያው የቤተ ክርስቲያን ምን ይባላል? ጉባኤ ዘቤተ ክርስቲያን ኩላዊት ወይም ዓለም አቀፍ የቤተ ክርስቲያን የመጀመሪያው ጉባኤ ይባላል። ከሐዋርያት በ51 ዓመተ ምህረት ከተካሄደው ከሐዋርያት ሲኖዶስ ጉባኤ ቀጥሎ የመጀመሪያው የቤተ ክርስቲያን ዓለም አቀፍ ጉባኤ ይሄ ነበረ። ይሄንን ጉባኤ ቢያጣምሙትም ቢሸነግሉትም ካቶሊኮችም እንቀበለዋለን ይላሉ። ይቀበሉታል፣ ግን አይቀበሉትም። ፕሮቴስታንቶችም እንቀበለዋለን ይላሉ፣ ግን አይቀበሉትም። ጉባኤውን ግን ሁሉም እንቀበለዋለን ባይ ነው። ቤተክርስቲያን ሳትከፈል የነበረው ጉባኤ ነው። እንግዲህ ታውቃላችሁ፣ ቤተክርስቲያን የተከፈለችው እውነተኛይቱ ቤተክርስቲያን ብቻዋን የቆመችው ሌሎች ተከፍለው የወጡት በ451 ዓመተ ምህረት ጉባኤ ኬልቄዶን የሚባለው ጉባኤ ሲካሄድ ከዚያን ጀምሮ ቤተክርስቲያን እውነተኛይቱ ኦርቶዶክሳዊቱን አቀጠለች፣ ያችኛይቱ ካቶሊክ ነኝ ብላ ወጣች። በ1050 ደግሞ ሌሎቹ ምስራቃውያን ቤተክርስቲያናት ከነሱ ተከፍለው ደግሞ የምስራቅ ኦርቶዶክስ የሚባሉት ዛሬ ራሽያ፣ ግሪክ፣ ዩጎዝላቪያ፣ ሮማኒያ የሚባሉት እነዚህ ሀገሮች ደግሞ ለብቻቸው የምስራቅ ኦርቶዶክስ ብለው ደግሞ ተለይተዋል ማለት ነው። 16ኛው ክፍለ ዘመን ደግሞ ፕሮቴስታንት የሚባለው በምንኩስና ከብዶት ከገዳም በወጣ መነኩሴ በማርቲን ሉተር ማርጋሪት የምትባል ሴት ወዶ ምንኩስና ስለከበደው ምንኩስናውን ስጋው ከብዶት ጣለው ከመባል የሃይማኖት ትምህርት የተቃወመ ሊቅ ልባል ብሎ በዚያው በስሙ አያጅቦ ሳያማኝ ይውልኝ እንደሚባለው የምክንያት ፈጥሮ ፕሮቴስት ካቶሊክን ፕሮቴስት አድርጌያለሁ። ፕሮቴስት ማለት የእንግሊዘኛው ቃል ሲሆን ፕሮቴስት ማለት መቃወም ነው። ስለዚህ ፕሮቴስታንት ማለት ተቃዋሚ ማለት ነው። ስለዚህ ካቶሊክን ስርዓቷን ተቃውሜያለሁ ብሎ በዚያ ከዚህ በኋላ እሱ እንዲያውም ምን ማድረግ ጨርስ ስራ አያስፈልግም የያዕቆብ ወከመ ስጋ ዛል ወነፍስ ከማው ሃይማኖትን ኢንታልባቲ ምግባረ ሰናይ ምውዲ እቲ ያለውን ይዝና ነፍስ የተለየው ስጋ የሞተ እንደሆነ እንደዚሁም ሁሉ ምግባር የሌለው ሃይማኖት የሞተ ነው የሚለውን ያዕቆብ መልእክት ምዕራፍ 2 ማመንማ አጋንንትኒ ያአምኑ ወይደነግጹ አጋንንትም ያምናሉ ይደነግጣሉ ይንቀጠቀጣሉ ብሎ ያዕቆብ የተናገረውን መልእክት ያዕቆብ መልእክት የገለባ መልእክት ነው አያስፈልግም ብሎ እስከ መጽሐፍ ድረስ ተናግሮ ነበረ። ለምን? የሱን ነውር ስለሚያሳይበት። በዚህ መሰረት እንግዲህ መጣለ። ከዚያ በኋላ 18ኛው 19ኛው ክፍለ ዘመን ደግሞ ጀሆባውያን የሚባሉ ደግሞ እነዚህ የይሖዋ ምስክሮች እየተባሉ እንደዚህ እየተስፋፉ መጡ። ዛሬ እንግዲህ የማርቲን ሉተር ክፍልፋዮች ደግሞ ወደ 35,000 የፕሮቴስታንት ክፍልፋይ ደርሷል ማለት ነው። ከዚያ በፊት ቤተክርስቲያን ሳትከፈል እስከ ጉባኤ ኒቅያ አንድ ነበረች። አንድ ሆና በእግዚአብሔር መንግስት እያመሰገኑ ሲኖሩ ቤተክርስቲያን ፈተና ነበረባት። በእርግጥም ፈተናዋ
ከ3 ከ4 ወገን የመጣ ነበረ። አንዳንዱ ፈተና ይመጣ የነበረው በዚያ ዘመን ከቅዱሳን ሐዋርያት ጀምሮ ያስተምሩ የነበረው የአሕዛብ አምልኮ ወይም ጣዖት አምልኮ በነበረበት ዓለም ውስጥ ስለነበረ በዚያ ነገስታቱም ሃይማኖታቸው ጣዖት ስለነበረ ከዚህ የተነሳ ሲያስተምሩ ህዝቡም ይቃወማል፣ ነገስታቱም ይቃወማሉ፣ መከራ ይደርስባቸው ነበረ። ሁለተኛ ደግሞ በዚያ ዘመን የሚገዙ ነገስታት ራሳቸው ጣዖት ተደርገው ይመለካሉ። ጣዖት ተደርገው ይመለኩ ስለነበረ ነገስታቱን ጌታዬ አምላኬ አይሉም። ሐዋርያትና የሐዋርያት ተከታዮች ክርስቲያኖች አያመልኩም ነበረ። ነገስታቱ ጌታ አይደሉም፣ የጌቶች ጌታ እግዚአብሔር አለ። ሌላው ቀርቶ አሁን ዛሬ ጴንጤዎች የሚቀልዱበት ኢየሱስ ጌታ ነው የሚለው ቃል ቄሳር ጌታ ነው በሉ ሲባሉ አይ ቄሳር ጌታ አይደለም፣ ፍጡር ነው፣ ንጉስ ነው። ቄሳር ጌታ ቄሳርን የፈጠረ ክርስቶስ ነው ለመባል አምላክነቱን ለመግለጥ ነው እንጂ እንደው ዝም ብሎ ሃሌሉያ እያሉ ለመዝለል አልነበረም እንደዚያ የተባለ ማለት ነው። ቄሳር ሳይሆን ጌታ ክርስቶስ ነው ለማለት ነበረ። ስለዚህ ንጉሱን ጌታ ባለመለታቸው ይህንም ደፍረው በአደባባይ በመናገር ከአንበሳ ጋር ያታግሏቸው፣ ከተራባ የአናብስት ጉድጓድ ይጥሏቸው፣ ከውሻ ጋር ያበሏቸው፣ ከፈረስ ጅራት ቋጥረው በአደባባይ ይጎትቷቸው፣ ከአውሬ ጋር እያታገሉ በአደባባይ ይስቁባቸው ነበረ። ኔሮን ቄሳር የተባለውም ክፉ ንጉስ እንዲያውም ሮም ከተማ አርጅታ ባያት ጊዜ ከሰገነት ላይ ሆኖ ሲያት ከተማይቱን በሳት አቃጥሎ መጨረሻ ላይ ደግሞ ምንድን ያደረገው ክርስቲያኖች አማልክቶቻችን በመካዳቸው አማልክቶቻችን ተቆጥተው በሮም ላይ ማታ ወርደውባት ነው እሳት የወረደ ብሎ ክርስቲያኖች እንዲታረዱ ሁሉ አድርጓቸዋል። ይህን ሁሉ መከራ እያደረጉ ያስተምሩ መከራ ይቀበሉ ነበር። በሌላ በኩል ደግሞ ጣዖታቱ በየቤቱ ይመለካሉ፣ በየቤተ መንግስቱ ይመለካሉ። እነዚህን ጣዖታት የሚሰሩ ደግሞ አንጥረኞች አሉ። ስለዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሃይማኖት በሕዝቡ ልቡና ሐዋርያትና የሐዋርያት ተከታዮች ባሰፈኑት መጠን ጣዖት መመለኩ ይቀራል። ጣዖት መመለኩ ከቀረ ደግሞ የአንጥረኞች ገበያ ይዘጋል። ስለዚህ ሆዳቸውና እንጀራቸው የተዘጋባቸው ሰዎች ጣዖት አምልኮ ትክክል ስለሆነ ሳይሆን ለእንጀራቸው ብለው ብቻ ጣዖት አምልኮን ትክክል ነው፣ የክርስቶስን ሃይማኖት ትክክል አይደለም ብለው ከነገስታቱ ጋር እየገጠሙ ነገር እየሰሩ መከራ ያጸኑባቸው ነበር። አራተኛ መከራ ይጸናባቸው የነበሩ አባቶቻችን ሐዋርያትና ሐዋርያውያን አበው ቅዱሳን መከራ የሚቀበሉት ከካህናተ ጣዖቱ ነው። የካህናተ ጣዖቱ ለጣዖት ተብሎ በነገስታት እህል ይሰፈርላቸዋል፣ ፍሪዳ ይታረድላቸዋል፣ በቤተ መንግስት ድንኳን ተሰርቶላቸው ይኖራሉ። ስለዚህ ጌታ ካስተማረ አልቦ ገብር ወአልቦ እግዚ፣ ጌታ የለም ወይም ደግሞ ባሪያ የለም፣ ወንድ የለም፣ ሴት የለም፣ ለክርስቶስ የሚገዛ ሁሉ አንድ አካል ነው ብለው ሲያስተምሩ እነሱም ወደ ተራው ህዝብ ይወርዳሉ። በቤተ መንግስት ተቀምጦ መቀማጠል ይቀርባቸዋል። ስለዚህ ያ እንዳይሆን ምንም እንኳን የሐዋርያትን ትምህርት ተከራክረው ማሸነፍ ባይችሉም ነገር ግን ያ መቀማጠላቸው እንዳይቀርባቸው ሲሉ ብቻ የክርስቶስን ሃይማኖት ትክክል አይደለም እያሉ ምኑን ያስተምራሉ? የጣዖቱ ሃይማኖት እንዲቀጥል ለነገስታት ነገር እየሰሩ ክርስቲያኖችን ያጋድሉ፣ ያስገድሉ፣ ይፈጁ ነበረ። ስለዚህ በመጀመሪያው ክፍለ ዘመን ጀምሮ ቤተክርስቲያን መከራ የምትቀበለው ከነዚህ ነበረ። ከነገስታት ክብር፣ ከጣዖታም ከነገስታት ሃይማኖት ህዝቡ ያልተማረ በመሆኑ እንደገና ደግሞ ጥቅማቸው ከሚነከባቸው አንጥረኞች እና ከካህናተ ጣዖቱ። አራተኛ ቤተክርስቲያን የምትፈተነው በውስጥ ፈተና ትፈተን ነበረ። በውስጥ ፈተና ስትፈተን አንደኛ ከአይሁድነት መጥተው ወደ ክርስትና ገብተው የተጠመቁ አሉ። እነዚህ የአይሁድን ስርዓትና ክርስትናውን ቀላቅለን እንያዝ ማለት ይፈልጉ ነበረ። ለምሳሌ የቀድሞ የቤተ መቅደስ ስርዓት ይቀጥል፣ በጉ ይታረድ፣ መስዋዕቱ ይኑር፣ የፍየል የበግ የሙክት የርግብ መስዋዕት ይቅረብ፣ እንዲህ ያለውን ነገር ሁሉ ያመጣሉ። ክርስቶስ ደግሞ ያን ሽሮ የበጎችን ደም በገዛ ደሙ ቤተ መቅደስን በሐዲስ ኪዳን መቅደስ ክህነቱን ራሱ ሊቀ ካህናቱ ነው በሐዲስ ኪዳን ክህነት ተክቶ የመስዋዕቱን የኦሪት ስርዓት ሽሮታል። ያንን ስለሻረው ይሄን ካልተቀላቀልን አያድነንም የሚሉ ክርስትናን ከአይሁዳዊነት ጋር ቀላቅለው መኖር የሚፈልጉ ነበሩ። እነዚህ ደግሞ አንድ ፈተና ናቸው። እንደገና ከአረማዊነት ተመልሰው ክርስቲያን ሆነው ተጠምቀው የነበሩት ደግሞ ፈጽሞ
በእምነት ነው የሚዳነው። የኦሪት ስርዓት ተሽሯል። ያ የበግ የፍየል መስዋዕት አያስፈልግም። አሁን በክርስቶስ አምኖ በጎ ስራ መስራት ነው። መኒ አይሁዳዊ ወመኒ አረማዊ ኩሉ ክብር ወስብሐት ለኩሉ ዘሰናይ ምግባሩ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ቁጥር 10 ላይ። አረማዊ አይሁዳዊ ብሎ ሊያፎካክረን አይገባም። የክርስቶስ መንግስት ሰፊ ነው። ስለዚህ አረማዊም የለም አይሁዳዊም የለም፣ በጎ ላደረገ ሰው ሁሉ መልካም ክብር ምስጋና ይገባዋል እያለ አስተምሯቸው ነበር። ይህን ሲያስተምር አይሁዳዊም አረማዊም አንድ ከሆኑ ስለዚህ ኦሪት መሻር አለባት፣ ህግ አያስፈልግም፣ ዝም ብለን በእምነት ብቻ እንድናለን፣ ስራም አያስፈልግም ብለው አረማውያን ደግሞ ይመጻደቁ ነበረ። ከአረማውያን መጥተው የተጠመቁቱ አይሁዱ ግዝረቱ ጥምቀቱ ማነው ግዝረቱ ከጥምቀቱ ጋር፣ መስዋዕቱ ከመስዋዕቱ ጋር፣ ክህነቱ ከክህነቱ ጋር ካልተቀላቀለ አንድንም ይላሉ። እነዚህኞቹ ደግሞ አይ ያኛው መስዋዕት ተሽሯል የሚለውን የሐዋርያት ትምህርት ከሰሙ በኋላ ይሄ ከተሻረማ እንግዲህ ህጉም ይቅር፣ ያለ ህግ በነፃ ዝም ብለን በእምነት ብቻ በክርስቶስ አምነን በደሙ እንድናለን ብለው ደግሞ ብቻ ደግሞ ይሄን ይይዙ ነበር። ይህን ቅዱስ ጳውሎስ ንሳረኑ ህገ በይንተ ጽድቅ ሐሰ አላን አጸን፣ ጽድቅ ስለመጣ ወይም በእምነት መዳን ስለመጣ ህግን ልንሽር ይገባልና አንሽርም። ስለዚህ ይልቁንም ህግን በህግ እናጸነዋለን ብሎ ሮሜ ምዕራፍ 2 ቁጥር 29 እስከ 31 ድረስ ይሄንን ይነግራቸዋል። የሚመካውንም ኦ አይጹቅ አኮ አንተ ዘትጸውሮ ለስሩ አላ ውእቱ ስሩ ይጸውረከ፣ አንተ ቅርንጫፍ ስሩን የምትሸከመው አንተ አይደለም፣ ስሩ አንተን ይሸከመሃል እንጂ። ስለዚህ አንተ አረማዊ ስለምን አንተ ትመካለህ? እነሱ መጽደቅ በተሳነ ጊዜ ኪያከ አውላ ገዳም ተከለህየንት ይሆሙ፣ አንተን በበረሃ የነበርከውን እንጨት ቆርጦ አምጥቶ እግዚአብሔር በወይራዎች ቦታ ቢተክልህ አንተ ስለምን ትመጻደቃለህ? እያለ አረማዊውንም ነግሯል። አይሁዳዊንም ምንት ረባሁ ለተሄዶ ወምንት ስላጥ ያለ ግዝረት፣ አይሁዳዊ የመሆንስ ጥቅሙ ምንድነው? ግዝረትስ ምን ጠቀመች? እግዚአብሔር በቸርነቱ መጥቶ አዳነን እንጂ ግዝረት የአባቶቻችን መከራ ከሞት ሊያድነን ከርግማን ሊዋጀን ችሏልን ብሎ ደግሞ ይሄንን ነግሯቸዋል። ይህ ፉክክር አንድ ፈተና ነበር። ለሐዋርያት ፈተናቸው ደግሞ ይሄ ነበር። እንደገና ደግሞ ሐዋርያት ሲያስተምሩ አይተው ሐዋርያት መምህር ሲባሉ አይተው እኛም መምህር እንባል ብለው ደግሞ ሳይማሩ የሚያስተምሩ ደግሞ ነበሩ። ሳይማሩ ደግሞ የሚያስተምሩ እንዴ ጳውሎስ መምህር ከተባለ እሱ ሲታሰር ብር ተዋጥቶ የሚላክለት ከሆነ እኔም እንዲላክልኝ መምህር እንድባል ደግሞ ለእኔም ብር ስጡኝ ለእኔም መምህር ነኝ ብሎ ደግሞ ተነስቶ ዝም ብሎ መጽሐፍ ይዞ የሚሮጥ ሰባኪም ነበር። እነዚህ ያልተማሩት ስር የሌላቸው ቅርንጫፎች ሳይዘሯቸው የበቀሉ ናቸው። ይመጡና ደግሞ ምን ያደርጋሉ? ያልተማሩትን ሲያስተምሩ ወዴት አመጣው? የዛሬ ባይታዊ ይሄ ዝም ብሎ የመንደሩ ሰባኪ እንደሚቀልደው ማለት የት አግኝተው እንደዚህ የሚባል መጽሐፍ የለም፣ ከአራት ወንጌል የለም ሲባል ከበርናባስ ወንጌል አለ ይላል። እንደዚህ የሚባል ወንጌል እኮ የለም፣ ከጴጥሮስ ወንጌል አለ ይላል። እንደዚህ ያለው ያልተጻፈ የሚናገሩ ደግሞ እነዚህ ነበሩ። ግኖስቲኮች ይባላሉ። የእውቀት ሰዎች እውቀት በእኛ አድራለች ብለው የሚመጻደቁ ደግሞ ነበሩ። ስለዚህ እኔ እንደምናገረው ከሆነ እስመ ኩሉ ሰብእኩን ዘከማየ ይሄይሶ ለብሲ ቀሪበ አንስት፣ ሰው ሁሉ እንደኔ ሆኖ ይኑር። ከተቻለው ለሰው ልጅ ወደ ሴት ባይቀርብ ይሻለዋል። ድንግልና ከጋብቻ የተሻለ ነው። እስመ ኩሉ ዘአውሰበ ይሄሊ በዛ ያሰምራ ለብእሲቱ፣ ያገባ ሰው ሁሉ ሚስቱ እንዴት ደስ ሊያሰኛት እንደሚችል ያስባል። እሷም እንደዚሁ ወዘሰያው ሰብእ ይሄሊ በዛ ያሰምሮ ለእግዚአብሔር፣ ያላገባ ሰው ግን እግዚአብሔርን እንዴት ደስ ላሰኘው ብሎ ያን ያስባል። ስለዚህ ከማግባት አለማግባት ይሻላል ያለውን ይዘው ደግሞ ብድግ ብለው ደግሞ መነን ብለው ሴት ርኩስ ናት ብለው ደግሞ የሚያስተምሩ ሰዎች ነበሩ። ግኖስቲኮች ናቸው። ሴት ርኩስ ስለሆነች አያስፈልግም ኃጢአት ነው ብለው ደግሞ ክርስቶስ እንደዚያ ቢሆን አግብቶ ያሳየን ነበር የሚሉ ደግሞ ሌሎች ደግሞ መጥተው ነበረ። እነዚህን ማስተካከል ደግሞ አንድ ፈተና ነው። ሐዋርያት ድውይ ሲፈውሱ፣ ጋኔን ሲያወጡ፣ እውር ሲያበሩ፣ ሙት ሲያነሱ አይተው ደግሞ ታምራቱ አስቀንቷቸው እኛም እንደናንተ ታምር እናድርግ የሚሉ ደግሞ ታምራትን በገንዘብ ማግኘት የሚፈልጉ ጠንቋዮችም ነበሩ። ይሄም አንድ ፈተና ነው። ሀብተ መንፈስ ቅዱስ ዘተናገረ በነቢያት ውእቱ ይተናገር በዚህ ይላል ኤጲፋኒዎስ በሃይማኖተ አበው። በነቢያት የተናገረው መንፈስ ቅዱስ ዛሬም እንዲሁ ባሉት አባቶቻችን አድሮ ይናገራል ብሎ እንደተናገረ በነቢያት ዘመን ሐሰተኛ ነቢያትን ጸጥ ያደርጋላቸው የነበረ ያው ቅዱስ የእግዚአብሔር መንፈስ ለነቢያት ለሐዋርያትም ኃይሉን ግርማውን እየሰጣቸው እነዚህን ሁሉ ሐሰተኞች ጸጥ አድርገው በሰላም ይኖሩ ነበረ። እንደዚህ አድርገው ወንጌልም ተጠርዞ ሁሉ ተስተካክሎ
ከቆየ በኋላ ግኖስቲኮችም ካለፉ በኋላ ሁሉ መልስ ተሰጥቶት ደግሞ ዘመነ ሰማዕታት ሁሉ መጥቶ ክርስቲያኖች የሚታረዱበት ዘመንም አልፎ ቤተ ክርስቲያን ልታርፍ ነው ሲባል ደግሞ አንድ መራራ ስር መጣ። ይህ አርዮስ ይባላል። ቤተ ክርስቲያንን ስንት መሰላችሁ? በትንሹ ለ200 ዓመት ያወከ ሰውዬ ነው አርዮስ ማለት። ዛሬ ሁላኩ ትምህርቱ አለ። ይሄ ልጆቹ እንደው በዋናው ቅርንጫፎቹ እዚያው የነበሩትን ነው። ዛሬ ሁሉ የበቀለው እና እያገሌ ሁሉ የአርዮስ ልጆች ናቸው። አሁን እንዲህ እምነት ምናምን የሃይማኖት ድርጅት ምናምን የሚለው ሁሉ ማለት የአርዮስን ትምህርት መልክ አንዱ ቀለም ቀብቶ፣ አንዱ ደግሞ ወርቅ ለብጦበት፣ አንዱ ደግሞ የሆነ በምስማር መጥቶት፣ አንዱ ደግሞ ቆርቆሮ መደፍቶለት፣ አንዱ ደግሞ ሳጥን አበጅቶለት ያኑ ነው በቃ የሚያዥጎረጉሩት። አርዮስ መልኩን እየለዋወጠ በየዘመኑ ይመጣል። ክደትን ሲያድሱት ይኖራሉ እነዚህ ማለት ነው። ስለዚህ አርዮስ ማለት የክፋት ስር ነው። ይህ ሰው በ260 ዓመተ ምህረት ነው የተወለደው ሊቢያ ነው። በዘሩ ግን ግሪካዊ ነው ይባላል። እና እዚያ ሊቢያ አፍሪካ ሀገር፣ ሰሜን አፍሪካ ሀገር ውስጥ ያለች ናት። ይሄ ሰው ለግብፅ ቅርብ ናት። እቺ ግብፅም ሊቢያም ሰሜን አፍሪካ ስለሆኑ ግብፅ ሂዶ በዘመኑ ስመጥር የነበረው የእስክንድሪያው ሊቅ ቅዱስ ጴጥሮስ ነበረ። ከሱ ሂዶ የእስክንድሪያውን ትምህርት ቤት ትርጓሜ ተምሯል። የእስክንድሪያው ትምህርት ቤት በሳል ትርጓሜ የሚባለው ነው። በሳል ትርጓሜ የሚባለው ወይም ደግሞ ምንድነው በቲዎሎጂ ቋንቋ ሚስቲካል ኢንተርፕሪቴሽን ይባላል። ሚስቲካል ማለት ወይም ስፒሪቹዋል ይባላል። መንፈሳዊ ትርጉሙ ላይ የሚያተኩር የመጽሐፍ ቅዱስ አተረጓጎም ማለት ነው። መንፈሳዊ ትርጉሙ ላይ የሚያተኩር እንደዚህ ብሎ መቼስ በወጭት ወጥ ተሰርቶ ወጡን አሽቶ ሄደ ይጠግባል? አይጠግብም። ስለዚህ ከፍቶ ወጥቶለት የበላ ነው የሚጠግበው። ስለዚህ የእስክንድሪያው ትምህርት ቤት ምንጊዜም የተከደነውን የመጽሐፍ ቅዱስ ማዕድ ገልጦ የሚመገብ ትምህርት ቤት ነበረ እና ምስጢራዊ ላይ ትኩረት ያደርጋሉ። ንባብ ላይ አይደለም ትኩረት የሚያደርጉት። መጽሐፍ ቅዱስ የራሱ ደረጃዎች አሉ፣ የሚጠናበት ደረጃ። እነዚህ የእስክንድሪያው ትምህርት ቤት የሚጠናው ምስጢር ላይ በማተኮር ነው። እዚያ ተማረ። እዚያ ተምሮ ሲጨርስ አንጾኪያ ሄደ። የአንጾኪያ ትምህርት ቤት የቤተ ክርስቲያን ትምህርት ቤቶች 2 ነበሩ። የዚህኛው የእስክንድሪያው ትምህርት ቤት እንዳልኳችሁ ትርጓሜው ምስጢር ላይ ያተኮረ ነው እና የአንጾኪያው ትምህርት ቤት ደግሞ ምንድነው? ታሪክን፣ ይሄ ሞራል ሌቭል ስተዲ ይባላል። ሞራል ሌቭል ማለት ስነ ምግባር ላይ ያተኮረ፣ በቃ ዳዊት የሰው ሚስት ቀምቶ ተጎድቷል እኛም አንጎዳ የሚል ታሪክ ላይ መማርን ያተኮረ እና ከጥሬ ታሪኩ ላይ ስብከት ማውጣት ላይ ያተኮረ፣ ብዙ መመራመርን የማይወድ በፈሪሃ እግዚአብሔር የታጠረ ነው። እዚያ ውስጥም ጥሩ አባቶች ወጥተውበታል። በአብዛኛው ግን መናፍቃን ደግሞ የፈሉት እዚያ ነው። ከወጡት ጥሩ አባቶች መካከል እነ ቅዱስ ዮሐንስ አፈወርቅ የአንጾኪያው ትምህርት ቤት ውጤቶች ናቸው። እነ ቅዱስ ኤፍሬም፣ እነ ቅዱስ ኤራቅሊስ ወይም ጵሮቅለስም ይባላል፣ እነ ሳዊሪያኖስ ዘገብሎን፣ ሳዊሮስ ዘአንጾኪያ ታላቁ በእውነቱ የቤተ ክርስቲያን አምድ የሚባለው ከዚህ 5ኛው ክፍለ ዘመን ከነዚህ አባቶች በኋላ መናፍቃንን ቅጥቅጥ አድርጎ በመንፈስ ቅዱስ መዶሻ የረታ ሰው ቅዱስ ሳዊሮስ ዘአንጾኪያ ነው። እነዚህ አባቶች እና የአፍረህት ማለት ወይም አፍረሃት ማለት የቅዱስ ኤፍሬም ደቀ መዝሙር ነው። እነዚህ ሁሉ አባቶች የወጡት ከአንጾኪያ ትምህርት ቤት ነው። ስለዚህ እሱ ልክ እንደኛ ለቤት ታይቤት እንደማለት ያለ ነው እዚያ እንጂ ትምህርት ሃይማኖታቸው አንድ ነው። ግን ከእስክንድሪያው መናፍቅ ወጥተዋል። አርጌንስን የመሰሉ እነ ቀሌምንጦስ ዘእስክንድሪያ የዚህ መስራቾች የሚባሉ ምንድነው ሞዴሬት ግኖስቲስምን ያቀነቅናል ይባላል። ሞዴሬት እንደው ግኖስቲክ ማለት እንደው በቃ እንደው ጠጋ ያለ የግኖስቲክ እምነትን የሚከተል ሰው ነበረ። ይሄ ማን ነው? ቀሌምንጦስ ዘእስክንድሪያ ማለት ነው። የአብና የወልድም የመንፈስ ቅዱስን ግንኙነት በፍልስፍና መንገድ ያጠና የነበረ ነው ቀሌምንጦስ ዘእስክንድሪያ። አርጌንስ እነዚህም የራሳቸው ስህተቶች ነበረባቸው፣ ክህደቶች ናቸው። እነዚህ ወጥተዋል። በአንጻሩ ደግሞ ምንፍቅናን እየቀጠቀጡ ያጠፉ የመናፍቃንን የክህደት ቤት የሚንዱ
የመንፈስ ቅዱስ እሳቶች እነ ቅዱስ ቄርሎስ፣ እነ ቅዱስ ባስልዮስ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቴዎፍሎስ እነዚህ እነ ቅዱስ አትናቴዎስ የወጡበት እና ዲዮስቆሮስ እንዲያውም በጣም መናፍቃኑ እነዚህን አባቶች ከመጥለታቸው የተነሳ 4ቱ ፈርዖኖች ነበር የሚሏቸው። ከግብፅ የወጡ ሊቃውንት ናቸው። 4ቱም ግን ለመናፍቃን ጸር ናቸው። እና እነዚህ ከዋክብት ደግሞ የወጡት ከነዚህ ነው። ቤተክርስቲያን እንደ አምድ እንደ 4 ኪሩቤል የቤተክርስቲያንን ትምህርት ተሸክመው የኖሩ አባቶች ናቸው። እነዚህ የወጡ ከዚህ ነው። ስለዚህ እንደው አሪዎስ ወጉ ይንካይ ብሎ መቼስ ማለት ነው ወጉ ይንካይ ብሎ የላይ ቤቱም የታች ቤቱንም ልማር ብሎ ደግሞ አንጾኪያም ሄደ። በዚያ በዘመኑ የነበረው መምህር ደግሞ ሉቂያኖስ ወይም ሉኪያኖስ ይባላል። እሱ እንደው ሞጀት ያደረገው ሰው ነበረ። ከሱ ክደቱን ጨምሮ ተማረ ማለት ነው። ክደቱን ጨምሮ መጣና እስክንድሪያ መማር ጀመረ፣ ማስተማር ጀመረ። ትምህርቱን ጨርሷል። አንደበተ ርቱዕ ነው፣ ንግግር ያውቃል። ሰዎች ሁሉ ህሊናውን ይሰቅሉለታል። ያው ሰው ምንድን ነው የሚለው? አቤት ንግግር አይደለም የሚለው። ንግግር ሰይጣን እንዴት እንደሚያወጋ ባያችሁት። ሰው በንግግር ክህለቱ እግዚአብሔር አድሮበታል ሊባል አይችልም። ንግግሩ የእግዚአብሔር ነው አይደለም፣ የእግዚአብሔርን ትምህርት ይዟል አይደለም። ድምፁ ራሱ እንደው መብረቅ አይደለ ይላል አንዳንዱ ሰው ማለት ነው። እንዴ መብረቅ ቀርቶ ምንም ቢሆን እግዚአብሔር ከሌለበት እዚያ ውስጥ ምን ወከመ ደመና እለ አልቦሙ ዝናም ጴጥሮስ ያላቸው ዝናብ እንደሌላባቸው ዝም ብሎ ደመናዎች ናቸው አይደል ያለው። ንፋስ እንደሚበተናቸው ያ ዝም ብሎ ነጉዶ ሳይዘንብ እንደሚቀረው ሃይማኖት፣ ምግባር፣ ትሩፋት፣ ረብ፣ ጥቅም፣ መንፈሳዊ በቁየትና ፍሬ የሌለባቸው የድምፅ ነጎድጓዶችና የቃላት ጋጋታ ብቻ ሆነው ህዝብ አደንቁረው የህዝቡ አይምሮ ትምህርት እንኳን እንዳይቀበል አደንዝዘው የሚሄዱ ድምፃቸው ሁላ ተንጎድጉዶ ቃላትን አከናውነው ዘመን የሚገፉ ሰዎች አሉ። ወይም ደግሞ በሚያዳክም ማጽናናት ህዝብን በቃላት የሚያማልሉም ደግሞ አሉ። እንደዚህ ነው፣ አይዟችሁ እናንተ እንደዚህ ናቸው የሚሉ አርዮስ እንደዚህ ያለ ሰው ነበር። ውስጡ መርዝ ነው፣ ንግግሩ ግን ለማንም የማይጎረብጥ ነበር። በግጥም ደግሞ ታሊያን የሚባል መጽሐፍ ስሬ ብሎ አዘጋጀ። ማይድ ማለት ነው ትርጉሙ። በዚያ ውስጥ ግጥሞችን ያዘጋጃል። ሴቲቱ ውሃ ልትቀዳ ስትሄድ ከውሃ ወርዶ ያንጎራጉርላታል ክደቱን ማለት ነው። ከዛ ደግሞ ምንድን ነው ሰው ምንድን ነው ሊል የሚችለው? እንዴት ያሉ ደግ መምህር ናቸው። ውሃው ጉድጓድ ሁሉ እየመጡ የሚያስተምሩ ትትናቸው ይባላል ማለት ነው። ቤተክርስቲያን ቁጭ ብዬ እኮ ላስተምር አይሉ ሳይንቁና በየቤታችን እየመጡ ያስተምሩናል ይባላል ማለት ነው። እንደዚህ ያለ ነገር ጎበዝ ተጠንቀቁበት፣ ወደፊትም ይመጣል። መናፍቃን የማይጠቅም ርኅራኄ ያደርጋሉ። ከዚያ በኋላ አርዮስ ይሄን ማስተማር ጀመረ። ቅዱስ ጴጥሮስ ሰማ። አርዮስ ይሄን ነገር ተወው አለው። ትቼዋለሁ አለ። ታውኩት ብሎ ደግሞ ሰውር ሆዶ እየወጣ በየመንደሩ ዘራው። እንግዲያውስ ከምዕመናን እንዳትገናኝ፣ ስጋው ደግሞ እንዳትቀበል፣ ቤተ እግዚአብሔር እንዳትገባ ብሎ አወገዘው። ካወገዘው በኋላ እየዞረ እባካችሁ አማልዱኝ፣ እኔ አልካድኩም፣ የመምሬን ትምህርት አልካድኩም ማለት። ለዚህ ክደቱ ያበቃው ምንድነው? ከመጽሐፍ አግኝቼዋለሁ እያለ ነው የሚያስተምረው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 አያችሁ። ለጊዜው በተጠናከረ ሁኔታ በጦርነት አባቶችን በማሰደድ የምዕመናንን አይምሮ በማወክ የቤተ ክርስቲያንን አንድነት በመክፈል የበጠበጠው ክደት እስከ ዛሬ ድረስ ግን ስሩ አልነቀል ያለው ክደት የበቀለው አንድ የመጽሐፍ ቅዱስ ምዕራፍና ቁጥር አግባብ ባልሆነ መንገድ በመተርጎሙ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ነው አርዮስ የተነሳው። እስመ ፈጠረኒ ከመ እኩን መቅድመ ለተግባሩ፣ የፍጥረቱ መጀመሪያ ይሆን ዘንድ አስቀድሞ ፈጠረኝ የሚል ቃል ይህንን ተናገረ። ጥበብ እንዲህ አለች የሚል ትቤ ጥበብ የሚለው ባብነት ያለ ነው። ሞልተው ሊቃውንት ሲተረጉሙት ነው። በዘሩ የለም ትቤ ጥበብ የሚለው። ስለዚህ ፈጠረኝ፣ ጥበብ እግዚአብሔር ከስራው አስቀድሞ ፈጠረኝ አለች ብሎ ተናገረ። ይሄንን እግዚአብሔር ፈጠረኝ አለች የሚለውን በምንድን ነው የተረጎመው? እሱ በራሱ ነው የተረጎመው። አርዮስ በራሱ ተረጎመውና በኒዮ ፕላቶኒዝም የሚባል አለ። ኒዮ ፕላቶኒዝም ማለት አዲሱ የፕላቶ ወይም አፍላጦን ይሉታል አባቶቻችን። የእነዚያን ፍልስፍና ወደ አማርኛ ሲያመጡት ስማቸውን ሁሉ ወደ ግዕዝ ያሹታል እና ፕላቶን፣ አፍላጦን፣
አርስቶጥልን አርስጣጣሊስ ነው የሚሉትና የአፍላጦን አዲስ ትምህርት የሚባል የተሻሻለው በደቀ መዛሙርት የተሻሻለው አዲሱን ትምህርት ለነገረ ክርስቶስ ማስተማሪያ አድርጎ ጥበብ በሰው አይምሮ እንደምትኖረው ደግሞ ጥበብን ሰው ቀርጾ ጽፎ እንደሚኖራት ስለዚህ ወልድ በአብ ሕሊና ታስቦ ኑሮ ፍጥረትን ከመፍጠር አስቀድሞ ፈጠረው ማለት ነው ብሎ ይሄንን ክዶ የራሱን ትምህርት አዘጋጀ። እንዲህ ያለ ትምህርት ነቢያት አላስተማሩም፣ ሐዋርያት አላስተማሩም፣ መምህሩም አላስተማረው፣ ራሱን የፈጠረው ይሄንን አደረገና ማስተማር ጀመረ። አወገዘው። ደግሞ እየሄደ ደግሞ ተበደልኩ ብሎ አማላጅ አጓዳጅ ላከ። ነገሩት። በዚህ ቀን ይዛችሁ ኑ ብሎ ቅዱስ ጴጥሮስ ዕለት ቀጥሮ ሰደዳቸው። በተቀጠረበት ቀን እሱ ሌሊት ሙሉ በጸሎት አድሮ አባቶቻችን ቅዱሳን በትጋት ያድሩና ሊነጋ ሲል የሚተኙት አንገታቸውን ከጉልበታቸው ላይ ጣል በማድረግ ቁጭ እንዳሉ ነው የሚያንቀላፉት እንጂ ጎናቸው መሬት አይነካም። በተለይ ባህታዊ ዘበህዳት የሚባል ሶስተኛው የምንኩስና ደረጃ አለ። ምንኩስና 3 ደረጃዎች ነው ያሉት። የመጀመሪያው ረድእ ዘበጥባት ይባላል። ረድእ ዘበጥባት የሚባለው ይሄ ጨካኝ አገልጋይ ማለት ነው። ጨካኝ አገልጋይ ማለት ምን ማለት ነው? ሁሉንም ነገር ደፍሮ የሚታዘዝ ነው። በቃኝ የማይል ይሄን አድርግ የማያንጎራጉር ይሄን አድርግ ቀን ሲታዘዙ ነው ማታ ቢታዘዝ እምቢ የማይል ሰው ሳይመርጥ የሚታዘዝ የተሾመ ያልተሾመ በገዳሙ ያለው ሰው በሙሉ ቢገዛው እሺ ብሎ የሚገዛ ራሱን የክርስቶስ ባሪያ ያደረገ ራሱን የካደ ለስጋው የማያዝንለት አገልጋይ ይባላል። እንደዚህ ብሎ ቢያንስ ለ12 ዓመት ማገልገል አለበት አንድ ሰው ከመዝጋቱ እንዲህ ከማድረጉ በፊት በገዳሙ። ከዚያ በኋላ ደግሞ ምን ይሰጠዋል? ደዌ ይሰጠዋል። ደዌ ይሰጠውና ሲያገለግል ኖራል። በዚያ ደዌው እግዚአብሔርን ያመሰግናል። አስተማሚ ያጣል፣ ሰዎች ይጸየፉታል፣ ግፍ ይደረግበታል። ይሄንን በምስጋና ይቀበለዋል። ባህታዊ ድዊ ዘበአኮቴት ይባላል። አመስግኖ የሚታመም ማለት ነው፣ ወይም የሚያመሰግን ድዊ ማለት ነው። ይሄን ደዌ ስለሰጠኸኝ ተመስገን የሚል ነው። በዚህ ይኖርና በዚህ ደግሞ 20 ዓመት 15 ዓመት ከተጋደለ በኋላ ገድል እንዳልቀመሰ ሰው ሆኖ በዓት ዘግቶ ይጸልያል። ገድል እንዳልቀመሰ ሰው ሆኖ ከዚያ በኋላ ይሄ ሰው ቆብ አይለውጥም፣ ቀሚስ አይለውጥም። በመስኮት ከፍቶ ፀሐይ መውጣቷንና መግባቷን እንኳን አያይም። ከቤቱ ውስጥ እባብ ቢነድፈው እንኳን በእጁ ለማስለቀቅ እጁን አይዘረጋም። ከዘረጋ አያጥፍም፣ ከቆም አይቀመጥም። እንዲህ ያለ ሰው አሁን እንደዚያ ነው እና አስኬማ ዘመላይት ይባላል። ይሄ አስኬማ ዘመላይት የሚሰጣቸው እነዚህ ውስጥ ለገቡ ነው። አስኬማ ዘመላይት ማለት ደብረ ዳሞ ነው የሚሰጠው ከኢትዮጵያ ገዳማት ውስጥ እና ያ አስኬማ የሚሰጣቸው ሰዎች እነዚህ ሁለቱን አልፈው 3ኛው ላይ ያሉት ናቸው። ዛሬም እንደዚያው ሊሆን ይችላል ብለን እናምናለን። አስኬማ የተቀበሉ አባቶችንም እናውቃቸውም አሉ። ዞሮ ዞሮ ግን ትምህርቱን ያዙት። እንደዚያ ነው። ስለዚህ ያ ባህታዊ ዘበህዳት የሚባል ደረጃ የደረሰ ሰው መላእክት ሲወጡ ሲወርዱ የሚያይ በሁሉ ነገር የሚያመሰግን ከዚያ በኋላ ሰውነቱ መጀመሪያ በላበት 25 ዓመት 30 ዓመት 40 ዓመት ቀሚሱን አይለውጥም። እንዲህ ከኖረ በኋላ የሰውነቱ ላበት በጎ ሽቱ ወደ መሆን ይለወጣል። የ25 ቀን የ30 ቀን ጎዳና እስኪሸት ድረስ ማለት ነው። ከዚያ በኋላ ልቡ ለባይታዊ ገነተ ተድላ ይባላል። በዙሪያው ጽጌረዳ ብትተክሉለት አያሸታቸውም። የክርስቶስን የመለኮቱን መዓዛ ከልቡናው ማሽተት ይጀምራል። ሰውነቱ ራሱ የአትክልት ቦታ መሆን ይጀምራል። እንዲህ ያለ ሰው ማለት ነው። ስለዚህ አባቶቻችን ወደዚህ ደረጃ ለማደግ አሁንም እንዳልኳችሁ ባህታዊ ዘበህዳት ደረጃ ላይ ህዱ የሆነ ሰው እዚያ ደረጃ የደረሰው በጎኑ አይተኛም። ይጸልያል። ሲያርፍ አሁን ቅዱስ አርሳኔዎስ ያርፍ የነበረው ፊቱን ወደ ምስራቅ ዙሮ ጸሎት ይጀምራል። ጠዋት ይጀምርና ፀሐይ ትገባለች። ገብታ መልሳ ወጥታ በግንባሩ ላይ ስትወጣ ንሳ መክፈልተከ ወሀካይ ስጋ፣ አንተ ሰነፍ ስጋ ይሄው ድርሻህን እስኪ ትንሽ ውሰድ ብሎ ቁጭ ብሎ አርፎ መልሶ ይቆማል ይላል። እንደዚህ እያሉ ይኖራሉ እና ቅዱስ ጴጥሮስ እንዲህ ብሎ
ምስጢር ተገለጠልኝ። እኔ እኮ ሰው እኮ ሲል እኮ እኔን እንዲህ ይሄ እየረቀቀብኝ ነው። አሁን ሰው ተነስቶ ምስጢር ተገለጠልኝ እንደው ወዴት ተምረ ነው እንደው የምሰብከው ሲበል ተገልጦልኝ ሲል እንደው አይደንቃችሁ? እንዲኖር አይደለም ምስጢር የሚገለጠው እንደዚህ ተብሎ ነው። እንደዚህ ያሉት ነው ምስጢር። አንድ የቤተ ክርስቲያኒቱን ትምህርት ቤተ ክርስቲያኒቱ የምትሰጠውን ትምህርት የአባቶችን ትምህርት መማር፣ የነ ቅዱስ ቄርሎስ የነ ቅዱስ አትናቴዎስ መማር። ደግሞ መንኖ ደግሞ ምስጢር በሁለት መንገድ ነው የሚገልጠው እግዚአብሔር። አንድ እንደዚህ ላሉ ባይተዋል ይገልጥላቸዋል፣ እንደዚህ ላሉ ባይተዋል። ሁለተኛ ደግሞ በትምህርት ቤት ይገለጣል። እነዚያ ደግሞ አይመጻደቁበትም። አባ ጊዮርጊስ የሚለው ነገር አለ። ሳይማሩ ገዳም ይገባሉ ይላል። ሳይማሩ ገዳም ይገቡና የገዳሙ ተጋድሎ ሲመራቸው ከዚያ በኋላ ምን ይላሉ? ወጥተው መስበክ ያምራቸዋል ይላል። እነዚህ ሰዎች ምን ማድረግ ይላሉ? ስለዚህ መጠጊያ ዋሻቸው ምን ይሆናል? ተገለጠልኝ ይሆናል ማለት ነው። እዚህ በሊቀረድ መታዘዝ፣ ዳቤ አለመለወጡ፣ በዓት አለመሻሻሉ፣ አትዙር መባሉ ሲመረው ወጥቼ ወለተ ማርያም እንዴት ነሽ እያልኩ ልኖር ይላል ማለት ነው። እንደዚያ ማለት ሲያምር ነው ችግር የሚመጣው። ስለዚህ ወይ ተማር ወይ ብቃ ነው። ካልሆነ ዝም ብለህ አርፈህ ቁጭ ማትል እንዲሁ ምዕመኑ ነህ ተመስገን ማትል ወይ አባቶችን ትምህርት ተምረህ አስተምር። ካልሆነ ደግሞ በቅተህ ዝጋና ደግሞ ቁጭ በል ነው። እግዚአብሔር በዓት ከዘጉ በኋላ ሳይማሩ በዓት አስለቅቆ ከተማ ወጥታችሁ ስበቁ ያላቸው ባይታውያን ፈጽሞ በቤተክርስቲያን ታሪክ የሉም። ይገርማል እኮ የሉም። የተማሩትን ነው ገዳም ሲገቡ አንተ ገዳም ገብተው ዘግተው ሲቀመጡ አይደለም አንተ ማስተማር ነው ናውጣ የሚላቸው። አሁን ቅዱስ ኤፍሬም እምቢ ብሎ ነበር፣ አላስተምሩም ብሎ ዋሻ ገብቶ ነበር ሂዶ። አንተም ማስተማር ነው ጸጋ። ቅዱስ መቃርዮስ የኢየሩሳሌሙ ጳጳስ ዋሻ ገብቶ ዘግቶ ነበር፣ አላስተምርም ብሎ ተምሮ ነው ግን ውጣ እናስተምር። ቅዱስ ቄርሎስ ከ5 ዓመት በላይ ገዳም ገብቶ መጀመሪያ ከወጣንያን ቀጥሎ ከማይከላውያን ቀጥሎ ከፍጹማን ጋር እያገለገለ እንጨት እየተሸከመ ውጣ አስተምር የተባሉት እነዚህ ናቸው። ባይታውያን ግን ምንድነው የሚያደርጉት? የበቁት ቅዱሳን ግን ምንድነው የሚያደርጉት? በገዳማቸው በዓታቸውን ሳይዘጉ 40 ዓመትም ይዝጋ 50 ዓመትም ይዝጋ ለመምህራን መልእክት ይልካሉ። ይሄን አስተምሩ፣ እንዲበሉ፣ እንዲህ ብላችሁ ተርጉሙ ብለው ሚስጥር ይተረጉማሉ። ይላክላቸው ነበር እኮ መምህራን ጥቅስ ሲከብዳቸው ከጉባኤ ቤት ይሄንን ሱባኤ ገብተው ይተርጉሙልኝ አባቴ ተብሎ ደብዳቤ ይጻፍላቸዋል። ሱባኤ ገብተው የዚያን ትንቢተ ኤርምያስ ከከበደው ነቢዩ ኤርምያስ መጥቶ ለባሕታዊው እንዲነግረው እያደረገ እግዚአብሔር መልሰው ለመምሩ ይልኩለት ነበረ። እንዲሁ ይሄን ሁሉ ቅሌት ማን እንዳመጣብን አይታወቅም። እና ቅዱስ ጴጥሮስ ወጣ። እዚያ እንዲህ አድርጎ ጸለየ። ሲጸልይ ጌታችን ኢየሱስ ክርስቶስ ቀሚስ ለብሶ ተገለጠለት ሌሊት። አንተ ጌታዬ ኢየሱስ ክርስቶስ አይደለህም? ነኝ አለ። ግን የለበሰው ቀሚስ ተቀዶ ነበረ። መኑ ሰጠጣ ለልብስከ፣ ልብስህ ማን ቀደደብህ አለው። አርዮስ ሰጠጣ ለልብሴ ወፈለጠኒ ማዌ ዘበሰማያት ወእምሕይወቴ መንፈስ ቅዱስ፣ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለየኝ፣ ልብሴን ቀደደብኝ አለው። እንግዲህ ልብ ብላችሁ ስሙ። ጌታችን የተቀደደ ልብስ ለብሶ ነው የታየው። ማን ቀደደብህ ሲለው አርዮስ ቀደደብኝ አለው። ልብስ ያለው ምንድን ነው? ታውቃላችሁ። መዝሙረ ዳዊት ላይ እንዲህ የሚል ቃል አለ። እግዚአብሔር ነግሰ ስብሐቲሁ ለብሰ ይላል። እግዚአብሔር ነገሰ፣ ምኑን ለበሰ ነው የሚለው? ክብሩን ለበሰ ይላል። ክብሩን ለበሰ። ስለዚህ የእግዚአብሔር ልብሱ ክብሩ፣ ጌትነቱ፣ አምላክነቱ ነው። መዝሙር 92 ይመስለኛል፣ ምዕራፉን ልሳሳት እችላለሁ። መዝሙር 92 ነው። እግዚአብሔር ነገሰ፣ ክብሩንም ለበሰ። ስለዚህ የእግዚአብሔር ክብሩ፣ ጌትነቱ፣ አምልኮቱ ነው። ስለዚህ ጌታ ልብሴን ቀደደብኝ ሲል ጌትነቴን ለየ ማለት ነው። ልብስ ሲቀደስ እንደሚለይ ከአባቴ ጋር ያለ ጌትነቴን ለየኝ። ትዝ ይላችኋል የዮሐንስ ወንጌል ምዕራፍ 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ሮማውያን ወታደሮች ምንድን ነበር ያሉት? እንስትት ወይ ንግምድ አላ ንትፋሰ ስለዘረከቦ ይርከቦ፣ የክርስቶስን ልብሱን አንቅደደው ግን ዕጣ እንጣጣለው ነበር ያሉት። ይህ ልብሱን አንቅደደው ለምንድን ነው ያሉት? ቀሚሱን አልቀደዷትም። አይገርማችሁም? ወደው እኮ አይደለም፣ እንዲሆን አሳዝናቸው ዝም ብላ ደስ ብላቸው ናት የጌታ ቀሚስ። ምክንያቱም 70 ሰገል ነው ያመጡለት፣ አንድ ጊዜ ለበሳት። ተመልከቱ፣
ዋልቦ ርፋት መርፌ ያለፈበት ነገር የላትም። ቀዳዳ የለም። እጅየው የተጋጠመበት አይታወቅም። ዝም ብላ ወጥ ናት በታምራት። ሲያድግም አብራው ነው የምታድግ። 33 ዓመት ሲሞላው ማብራ ከፍ ትላለች ቀሚሲቱ። ያቺ ደግሞ 12 ዓመት ደም ሲፈሳት የነበረችውን ሴት ደም ያደረቀች ልብስ ናት። ኃይል የምታወጣ ልብስ። መኑ ገሰጸ ጽንፈ ልብሴ፣ ማን ነው የጨርቄን ጫፍ የነካ ሲል ሁሉ ሰው እየተጋፋ ጨርቄን ማን ነካ ይላል ሁሉ ተዋለ። እስመ ኃይል ወፃ ምኔ፣ ኃይል ከኔ ወጥቷል አለ። ስለዚህ ኃይል መንፈሳዊ ያወጣች ልብስ ናት ያቺ ቀሚስ። ያችን ቀሚስ ደስ ስላለቻቸው ህብረ መልኳም ደስ ስላለቻቸው፣ እንግዲያ በኢየሩሳሌም እኮ ብዙ ልብስ ነበረ። ደስ ስላላቸው የእግዚአብሔር ኃይል ስላደረበት አንቅደዳት አሉ። ምስጢሩ ግን የክርስቶስን ጌትነቱን መንግስቱን አንክፈል፣ ወንጌልን ሳንለያይ እንመናት ማለታቸው ነው። ልብስ ያላት ወንጌል ናት፣ ልብስ ያለው መንግስት ነው ብለው ይተረጉሙታል ሊቃውንቱ። ልብሴን ቀደደብኝ ያለው ይሄን ነው። የክርስቶስ ልብሱ ቤተክርስቲያን ናት። ቤተክርስቲያንን ከፈለብኝ ማለት ነው። ምክንያቱም ቤተክርስቲያን ክርስቶስን እንደምትለብስ ክርስቶስ ደግሞ ቤተክርስቲያንን ይለብሳታል ማለት ምን ማለት ነው? በቤተክርስቲያን በልቧ አድሮ ሲኖር ቤተክርስቲያን ልብሱ ትሆናለች ማለት ነው። አልባሲሁ ስለ ክርስቶስ መሃይምናን እሙንቱ፣ የክርስቶስ ልብሶቹ ምዕመናን ናቸው ብሏል ሊቁ ቅዱስ ቄርሎስ ሲናገር። የክርስቶስ ልብሶቹ ምዕመናን ናቸው። ስለዚህ ቤተክርስቲያንን ከፈለብኝ፣ ለየብኝ፣ መለያየትን አመጣብኝ ማለቱ ነበረ። እንዲህ አድርጎ ከፈለኝ። የማይመለስ መናፍቅ ነውና አውግዘህ ለየው አለው። በመነጋው ሲመጣ አርዮስ ውጉዝ በሰማይ ወበምድር ብሎ ሲያወግዘው አንድ እግሩን ከውስጥ አንድ እግሩ ከውጭ እንዳለገ እዚያው ግንባሩን ብሎ ሰደደው። ወጣ፣ ማስተማር ጀመረ። ከዚህ በኋላ ለምን አባረርከው ብለው አርኬላዎስ ወይም አኪላስ በዚያ በሚጠሩበት አርኬላዎስ ይሉታል። በየኛ ሊቃውንት ደግሞ ወደኛ አምጥተውት በግዕዝ ሲጠሩት አኪላስ ይባላል። እዚያኛው ሲጠራ በዓለም አቀፍ ጽሑፎች ሲገኝ አርኬላዎስ ነው የሚባለው። እሱ አንተ ከኔ ቀጥለህ ፓትርያርክ ትሾማለህ፣ እኔ አርፋለሁ አለው። አንተም ከውግዘቱ ትፈተዋለህ፣ ትቀሰፋለህ። ከአንተ ቀጥሎ ደግሞ ለእስክንድሮስ ይሾማል። ጉባኤ ኒቅያም ይደረጋል አለው። ይህንን ነግሯቸው እሱ በ312 ዓመተ ምህረት አረፈ። ተፍጻሜተ ሰማዕት ቅዱስ ጴጥሮስ በሰማዕትነት አረፈ። እሱ ካረፈ በኋላ መሀል ላይ ያለውን ታሪክ እየዘለልኩ ነው የምነግራቸው። ወደ ጉዳያችን እንድንመጣ አሟሟቱ የራሱ ክብር ያለው ሰማዕትነቱ የሚተረክለት ነው ቤተክርስቲያን። እንደዚህ ሲሆን ይቅርታ በ311 ነው ያረፈው። ያኔ ወዲያው ወንበር ያለ መምህር ስለማያርፍ አኪላስ ወይም አርኬላዎስ ከሶስቱ የቅዱስ ጴጥሮስ ደቀ መዛሙርት አንዱ እሱ ተሾመ። እሱ ሲሾም አርዮስ ውዳሴ ከንቱ እዞ መጣ። ገና ዛሬ ነው ሊቅ የተሾመ። በዚያው ላይ ፈሊጥ የጨመረ መምህራችን ጴጥሮስ የተማረ ነበር አይደል እያለ ወንድሜ አንተ በመሾም ደስ ይላችሁ ይላል። አሁን ዛሬም የክርስቲያን አባቶችን አንዳንድ ሰዎች ሄደው እንደሚቀልዱባቸው ማለት ነው። ቅዱስነትን እንደሚሉት ማለት ነው። ሄደው አልተሰማችሁም አይደል? በቃ ችግር የለውም። ሄደው አባቶችን በውዳሴ ከንቱ እያታለሉ ያልሆነ ውሳኔ የሚያስወስኑ አሉ። መናፍቃን ሆነው ማለት ነው። ማለት በይሉኝታ ያስሯቸዋል አባቶች። አባታችን ጳጳስ ከሆኑ ብፁዕነቶ በቃ በእርሶ ሀገረ ስብከት ሰላም ነው፣ ጠብ የለ። መናፍቃን ተብሎ አሁን በቀደም ሰው ሲያስተምሩ ህዝቡ ሁሉ ደስ ብሎት በሰው ቡራኬ። እንዲያውም በቀደም ሳያዋት ነው እንጂ በምስራቅ በኩል አንዲት ሴትዮ ሰው ሲያማትቡ ጋኔኑ ለቋት ምናምን እያሉ ሲሏቸው እውነትህን ነው ልጅ፣ አዎ እንደዚህ ይሏቸዋል። እንደዚህ ያልሆነ ውሳኔ ያስወስኗቸዋል። እና የተሾመ ሰው መፍራት ያለበት ምንድነው? ውዳሴ ከንቱን ነው። እያመሰገኑ እያታለሉ የውዳሴ ከንቱ ጨው እያላሱ የሚያርዱ መናፍቃን አሉ። ቤተክርስቲያንን ያርዷታል። አባቶችን እያታለሉ በድካማቸው እየገቡ የጎደላቸውን ነገር እያሟሉ መኪና ገዝተው ሊሰጧቸው ይችላል። ቤት ይሰራሏቸው። አባታችን እርስዎን የመሰሉ አባት በቀዝቃዛ ውሃ ብቻ እየታጠቡ ሙቂኑ ይደረግበት ይህን ደግሞ 2 ሚሊዮን ብር ቢፈጅ ምን ያሰራዋል? አባታችን የሀገረ ስብከቶትን መቀመጫ እኔ ላሰራለሁ ሊላቸው ይችላል። እኔ እሰራዋለሁ፣ ምንም ችግር። እንደሰው ያለ አባት ታይቶ አይታወቅም ይላቸው። ኋላ እነሱ ምን ይላሉ? እንዴ እገሌ እኮ መናፍቅ ነው ብፁዕ አባታችን ሲባል፣ ኧረ ተው ይሄን የመሰለ የልማት አባት ምን አለ ቤተክርስቲያን ባለማ ይባላል። ብር ሌላ ሰው ሌላ። ጎበዝ ብር እኮ ሌላ ነው፣ ሰው ሌላ ነው።
ብር ሰጥቶ ቤተክርስቲያን የሚያጠፋ ሰው አንፈልግም እኛ። እንደዚህ ያለ ችግር ይዘው ይመጣሉ። አርኬላዎስ መናፍቃን ቤተክርስቲያንን በትምህርት ማሸነፍ ካቃታቸው የሚገቡት አንድ በገንዘብ ነው፣ አንድ በውዳሴ ከንቱ ነው፣ አባቶችን በማታለል ነው። ቀጥሎ የሚገቡበትን ደግሞ ነግራቸዋለሁ። ይሄ ገባ እውነት ነው ብሎ ከውግዘቱ ፈታው። እግዚአብሔር ደግሞ የእውነት አምላክ ነውና አርኬላዎስን በመንበሩ ከዓመት በላይ እንዳይቆይበት አድርጎ ቀሰፈው። በ312 ዓመተ ምህረት በዓመቱ ማለት ነው እለእስክንድሮስ ተሾመ፣ ሊቀ ጳጳስ ሆኖ ማለት ነው። እለእስክንድሮስ ማለት ይሄ ደገኛው አባታችን ነው። እሱ አርዮስ እያስተማረ ሲመጣ ውጣ አለው። ኧረ ቀድሞ ከውግዘቱ ተፈቷል፣ አይሆንም። ከዚህ በኋላ ቀጣዩን ደግሞ የመናፍቃን መጨረሻ ላይ አጠቃልለዋለሁ። ይሄን የዛሬውን ትምህርት እኔ በሁለት ምዕራፍ መክፈል ነው የፈለኩ። የመጀመሪያው የታሪክ ክፍል ነው። ቀጥሎ ደግሞ የአስተምህሮ ክፍል ነው። የአርዮስ አስተምህሮና መልሶቹ ናቸው። አሁን የታሪክ ክፍሉ ላይ ዘመናችን እንድናውቀው ስለምፈልግ በ5 ደቂቃ ይሄን ታሪክ አጠቃልለዋለሁ። መጨረሻ ላይ የመናፍቃንን ጠባይ ከአርዮስ ጋር አይታችሁ እንዴት በዚህ ዘመን ምን እንደሚያደርጉን እንደምታዩ ነው። ከዚያ ቀጥሎ ምንድነው ያደረገ? እለእስክንድሮስ ሲያወግዘው ምን ማለት እንደጀመረ ታውቃላችሁ? መንደር ለመንደር እየዞረ ይገርማችኋል፣ እኔ የድሮውን የአባቶችን የሐዋርያትን ትምህርት ባስተምር እለእስክንድሮስ ከሃዲ ሆነና ሰባሊዮሳዊ ሆነ አይልም? በጣም እኮ ነው የሚገርመው። ሰባሊዮሳዊ ሆኖ መናፍቅ ሆኖ የኔና ደግሞ አወገዘኝ እንደኔ ሰባሊዮሳዊ ካልሆንክ ብሎ ቁጭ አለ። ከዚህ በኋላ ይውላችሁ የመናፍቃን አንዱ ብልሃታቸው እነሱ ሲወገዙ መልሰው የቤተክርስቲያን አባቶችን ስም ማጥፋት ነው የሚጀምሩት። ስም አጠፋ፣ የመምህራንን ስም ያጠፋሉ። ምክንያቱም ምን ማለት ነው? ተወኝ ልተውህ ነው ያ ማለት። አንተም ተወኝ እኔም ልተወው ሀነ ምናምንቲያችን እንኑር ነው። ስለዚህ አንድ ለማሸማቀቅ ነው፣ አንገት ለማስደፋት ነው። በነውር ይከሷቸዋል ከፈለጉ። ከዚያ ምንድነው የተደረገ? ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንዴም በጉባኤ ቁስጥንጥንያ ጊዜ እኮ የጉባኤው ሊቀመንበር ጢሞቴዎስ ዘአልወጥሪትን ይሄ መቅዶኒዎስን የረታውን ሊቅ አባት በትምህርቱ ቢሉ እምቢ ብላቸው እና አቡሊናሪዎስ እና ሌሎቹ ምንድነው ያደራጁ መስላችሁ? አንዲት ሴት ከኔ ጋር ተኝቷል እንድትል ነው ገዝተው ያመጡት። የሚያደርጉት ይጠፋቸው ማለት ነው። ከዛ ጉባኤው ላይ መጣችና ያ ሁሉ ጳጳስ ከተሰበሰበለት እንዴ ጢሞቴዎስ የሚባል ይሄ የማይረባ ጳጳስ ነኝ እያለ ውሸታም እኔ ጋር ተኝቷል እያለች መጣች። ኋላ አባቶቻችንስ ጥበብ ሞልቷቸው የለ አንዱ ጳጳስ ብድግ አለ፣ ሌላው ነው ጢሞቴዎስ፣ እኔ ጢሞቴዎስ ነኝ ካንቺ ጋር የተኛው አለ። አዎ አታውቀውም ሰውየው፣ ብር ነው የተቀበለች እንጂ ማለት ነው። እና በጣም ነው የሚያስደንቀው ማለት ነው። ስለዚህ እግዚአብሔር ሶባ እኮ እግዚአብሔር ምስሌነ እኮ ነው። እግዚአብሔር ከኛ ጋር ባይሆን ኑሮ ጠላቶቻችን በእኛ ላይ በተነሱ ጊዜ እንደ ውሃ በዋጡን ነበር ያለ ቅዱስ ዳዊት። ለዚህ ነው እግዚአብሔር ረዳታችን ነው። መምህር ዘይትቃወም ለነ፣ መምህራችን ኢየሱስ ክርስቶስ በነገርም በግብርም እየገባ ይከራከራል የሚያምነው ከተገኘ። በዚህም ጊዜ የእለእስክንድሮስን ስም አጠፉ። እሱ ሰዎችን ሰብስቦ የእስክንድሪያ ጳጳሳትን ሰብስቦ መከረው፣ እምቢ አለ፣ አወገዘው፣ ባሰው። ከዚህ በኋላ የሊቢያና የእስክንድሪያን ጳጳሳት በሙሉ ሰብስቦ በ321 ዓመተ ምህረት 100 ጳጳሳትን ሰበሰበና እስክንድሪያ ውስጥ አወገዘው። ሲያወግዘው እሱ ደግሞ ሄዶ ሲወገዝ ጊዜ ትምህርቱም እየበረታ የእለእስክንድሮስም አባትነት በጸሎት በትምህርት በእውቀት የታገዘ ስለነበር እያየለ ሲመጣ ወደ ፍልስጤም ተሰደደ። አርዮስ ወደ ፍልስጤም ተሰደደና ቀድሞ አንጾኪያ ሲማር ሳለ ጓደኛው የነበረ እንደሱ ውስጡን ክደት የሚያሻው አውሳቢዎስ ዘኒቆምዲያ የሚባል ከሃዲ ኒቆምዲያ ውስጥ ጳጳሱን የተሾመ ሰው ነበረ። ኒቆምዲያ ማለት ሮም ውስጥ የምትገኝ ከተማ፣ በፊት የሮማ መንግስት ወደ ቁስጥንጥንያ ዋና ከተማነት ከመለወጡ በፊት የሮማ መንግስት ዋና ከተማ የመንግስት ርዕሰ ብሔር ሆና የነበረች ከተማ ናት ያቺ ከተማ ኒቆምዲያ። እና ከዚያች የነበረ አውሳቢዎስ ወደ እኔና ብሎ ጻፈለትና እዚያ ሄደው ተመካከሩ፣
ተመካከሩ። እለእስክንድሮስን እናጥፋው ተባለ። ጉባኤ ተዘጋጀ። እንደሱ ያሉት አርዮሳውያን ተሰበሰቡ። ሃይማኖቱን ያስረዳ ተባለ። ሃይማኖቱን አስረዳ። ከዚያ በኋላ የአርዮስ ትምህርት እውነት ነው፣ እለእስክንድሮስ ያወገዘው ሰባልዮሳዊ ስለሆነ ነው ብለው አውግዘው ጉባኤ ለይተው በ323 ዓመተ ምህረት ይሄንን የውሸት ጉባኤ አዘጋጅተው እለእስክንድሮስን አወገዙ። ከዚህ በኋላ ከቆስጠንጢኖስ ደረሰ። ቆስጠንጢኖስ የዚያን ጊዜ ክርስቲያናዊ ንጉስ ነው። የንግስት እሌኒ የእናታችን ልጅ ነው። እርሱ ምን አደረገ? የስፔን ሊቀ ጳጳስ የነበረውን ኦኪዮስ የሚባለውን ጳጳስ የእለእስክንድሮስንም ሃይማኖት የአርዮስንም ሃይማኖት ጠይቀህ አምጣልኝ ብሎ ጠየቀው። እለእስክንድሮስም ራሱ ሄዶ ነግሮታል። ደግሞ የግል የተለየ ደግሞ ከሁሉም ውጭ የሆነ ሁሉም የሚቀበሉት አባት እንዲያጣራ ላከው። ሁሉንም አርዮስ ምንጭ ብሎ ነበር የተበደልኩት ሊቢያዊ ስለሆንኩ ነው እያለ ደግሞ ስም ይጨምርበታል። ሰዎች እንዲቀበሉት በአስተዳደር ስለተቃወምኩት ነው እንጂ ሃይማኖት ትክክል ነበር ይላል። ስለዚህ ያኛው ኦኪዮስ የሚባለው ጳጳስ የሁለቱንም አጣራና ምን አላቸው? ለቆስጠንጢኖስ ሂዶ ነገሩ የሃይማኖት ነው፣ የአርዮስ ክደቱ ይሄ ነው፣ ክደቱም የነ አርጌንስ የነ ጳውሎስ ሳምሳጢን የሚመስል ነው፣ ስለዚህ እንጂ ያስተዳደር አይደለም ብሎ ነገረው። እንግዲህ እንዲህ ከሆነ የክርስቶስ ቤተክርስቲያን ከምትታወቅ ጉባኤ ዓለም አቀፍ ጉባኤ ይደረግ ተባለ። ይህ ጉባኤ ተደረገ። ጉባኤው መጀመሪያ እንቆራ ወይም ዛሬ አንካራ የምትባለው ከተማ ውስጥ ነበር ሊደረግ የነበረው። ነገር ግን በኋላ ወደ ኒቂያ ይሁን ተብሎ ተዛወረ። ወደ ኒቂያ የተዛወረበት ምክንያት ስለምንድን ነው? እቺ የዘመኑ የንጉሱ ከተማ ከነበረችው ከኒቆምዲያ 32 ኪሎ ሜትር ብቻ የምትርቅ ቅርብ ነበረችው። ስለዚህ አንደኛ ለባህርም ለየብስም የተመቸች ስለሆነ ሰዎች በአራቱ ማዕዘን ተሳፍረው ሲመጡ እንደ ልባቸው እንዲመጡ ተብሎ ደግሞ ሜዳይቱም የተደላደለች ሰፊ ነበረች። በዚህ ምክንያት ኒቂያ እንዲሆን እዚያ እንግዲህ ዛሬ ቱርክ ውስጥ ማለት ነው። ምን እንደሆነች ዛሬ እንግዲህ ከተማይቱ ብታዩት እንዲያ ናት። እና እዚያች ውስጥ ጉባኤው ተካሄደ። በእኛ በቤተክርስቲያናችን ትውፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት በሌላው ሁሉ ታሪክ አንድ ነው። እዚች ላይ ብቻ የኛ ቤተክርስቲያን የሚለይ ያለው ከሚያዝያ ማርያም እስከ መስከረም ማርያም ጳጳሳት ተሰበሰቡ ተብሎ ይተረካል። በእነሱ ደግሞ ሰኔ 14 ቀን ነው ጉባኤው የተጀመረው። ሐምሌ 25 ጉባኤው እንዲያበቃ አስቦ ነበረ ቆስጠንጢኖስ። ሐምሌ 25 የእሱ በዓለ ሲመት ስለነበረ አርዮስ ተረቶ እዚያው አብሮ በዓሉን ለማክበር ፈልጎ ነው የነበረው። ግን አባቶቻችን እስከ ነሐሴ 25 ድረስ ቆይተዋል ይባላል። በእኛ በቤተ ክርስቲያናችን ትውፊት ግን እስከ ህዳር 9 ከሚያዝያ ማርያም እስከ መስከረም ማርያም የቀኑ ጉዳይ ስለማያጣለ ዋናው ነገር አስተምህሮ ጳጳሳቱ ፍሰቱ ክህደቱን በመቃወም ሁሉም አብያተ ክርስቲያናት አንድ ነው። ካቶሊኮችም ምስራቅ ኦርቶዶክሶችም የአሃት አብያተ ክርስቲያን ኦሪየንታል የሚባሉትም እነዚህም ሁሉም በዚህ እስካሁን በፈሰሰው ነገር ባልኳችሁ ነገር አንድ ነን። እዚች ላይ የቀን ልዩነት አለ። አቆጣጠሩን ታሪክ ተጠንቶ የሚረጋገጥ ስለሆነ ችግር የለው። እኛ ግን ስንክሳራችን ላይ እንደተቀመጠው የምናምነው ይሄኛውን ይሆናል። ግን ሌሎቹ እንደዚህ ብለው ሲተርኩ ቢሰሙ መናፍቅ ናቸው ሐምሌ ሰኔ 14 ነው አሉ አንልም። ይሄ ምንም ችግር ስለሌለው ማለት ነው። እኛ ግን የስንክሳሩን ይዛለን። መስከረም 21 ቀን ጉባኤው ተጀመረ። እስከ ህዳር 9 ድረስ አካሂደውታል። ጉባኤው ተካሂዷል። በጉባኤው መጀመሪያ ቀን ንጉሱ ተገኝቷል። ታላቁ ቆስጠንጢኖስ ተገኝቶ እንኳን ደህና መጣህ ብለው አመስግነውታል። ቤተክርስቲያንን ያሳረፍክ ንጉስ ነህ፣ እግዚአብሔር ይመስገን አንተን የሰጠን ብለው አመስግነውታል። በዚያን ጊዜ እሱ ተነስቶ ደግሞ ያደረገው ንግግር እንዲህ የሚል ነበረ። ቆስጠንጢኖስ ማለት ነው። አባቶቼ እናንተን የማየት የሁል ጊዜ ምኞቴ ነበረ። እግዚአብሔር ከባረካችሁ ቅዱሳን ጋር ዛሬ ከእናንተ ጋር በመገኘቴ ደስታዬ ፍጹም ነው። ክርስቶስ በመስቀሉ ድል የነሳው ጠላት ደስታችንን እንዳያበላሸው ክፉ ዘርም እንዳይበቅል የጌታችንን መንግስት በመስደብ ሕግ አፍራሾች እንዳንሆን ከቃላት ጦርነት ውጡ፣ ሰላምን እንድታደርጉ እመኛለሁ። በእናንተ ሁል ጊዜም ደስተኛ ነኝ ብሎ ይሄን ቃል ተናግሮ ጉባኤውን ለቆ ሄደ። ማን? ቆስጠንጢኖስ ንጉሱ። ጉባኤው ተጀመረ። አርዮስ
4 ተከራካሪዎች ይዞ ነው የመጣው። የኛ ቤተክርስቲያን ግን ተከራካሪው አንድ ሰው ነው። ያም ቅዱስ አትናቴዎስ። ቅዱስ አትናቴዎስ ዲያቆን ነበር የዛን ጊዜ። የእስክንድሮስ ሊቀ ዲያቆን ነበር እስክንድሪያ ውስጥ እያለ፣ ወይም የእስክንድሪያ ቤተክርስቲያን አፈ ጉባኤ ነው የነበረ እና ጳጳስ በእርግጥ ቆስጠንጢኖስ አዋጅ ሲነግር 2 ቀሳውስትን ይዘው ከጉባኤው 3 ምዕመናንን ለታዛቢነት ይዘው እንዲገኙ ተናግሮ ነበረ። ዲያቆን ግን መገኘታቸው እንደ ታዛቢነት እንዲገኙ የክርክር ስለሆነ ይገኙ ተብሎ ተገኝቷል በዲቁናው ይላሉ። አባቶቻችን ደግሞ ከክርክሩ ዲያቆን መሳተፍ ስለማይቻል ለእስክንድሮስ ዕለቱን ቅስና ሰጥቶ ይዞት ሂዷል ይባላል። ፓትርያርክ ስለሆነ ምን ይቸግረዋል? ዕለቱን ቄስ አድርጎ ይዞት ሄደ። ይዞት ሂዶ ክርክሩ ተጀመረ። እነሱ ግን 4 አሉ። አውሳቢዎስ የኒቆምዴው አለ፣ በቂሳሪያ የመጣው አለ። 4 ሆነው የሚከራከሩ የነበሩ 4 ናቸው። አትናቴዎስ ነው እዚህ በእኛ ግን የሚከራከር። አሬዎስ አይከራከርም። አንዴ ክህደቱን አስረድቶ ጨረሰ። ተከራካሪዎቹ ሲያቅታቸው ብቻ መሀል ላይ ተነስቶ አንዳንድ መልስ ይሰጥ ነበረ። ክህደቱን አስረዳ። ክህደቱ ምንድነው? ወልድ በመለኮቱ ፍጡር ነው ያልነበረበት ዘመን አልቦ አመ ኢሃሎ የኛ እምነት ነው። እሱ ደግሞ ሃሎ አመ ኢሃሎ ነው የአርዮስ ክህደት። ሃሎ አመ ኢሃሎ ማለት ያልነበረበት ዘመን አለ ማለት ነው። አልቦ አመ ኢሃሎ ማለት ያልነበረበት ዘመን የለም ማለት ነው። ወአልቦ አመ ተሃጣ እሱ የታጣበት ዘመን የለም፣ ይሄ የኛ ነው። እነሱ ደግሞ ሃሎ አመ ኢሃሎ ያልነበረበት ዘመን አለ፣ ወልድ አብን የሚቀድምበት ዘመን አለ ብሎ ተናገረ። በዚህ ጊዜ ደግሞ እነሱ ቀዳማዊ ዘምቀዳማዊ ነው፣ ሕይወት ዘምሕይወት፣ ብርሃን ዘምብርሃን ነው ብለው በዚህ ተከራክረዋል። ክርክሩን በኋላ ስንመጣው ነው ጨውጨውን የማደርገው ማለት ነው። ተከራክረው አሬዎስ ተረታላችኋለሁ። አሬዎስ ቅዱስ አትናቴዎስ ተሳልቆ መጨረሻ ላይ አሬዎስ ዝም በማለት ነው የተረታው። አጉረምርሞም አይደለም። እኔ ጥያቄ አለኝ ሰዓት አልቋል ተብሎም አይደለም የተረታ። ዝም ብሎ ነው የተረታ። መልስ አጥቶ ማለት ዝም ብሎ ተረታ።